ዛሬ በድንቅ ኒውስ ፕሮግራማችን የአልበም ምርቃት ላይ ተገኝተናል። ምርቃቱም የተዘጋጀው በሞናርክ ፓርክ ቪው ሆቴል ነበረ። ይህ ሙዚቀኛ ከዚህ በፊት በ3 ሙሉ አልበም እና በአንድ ግማሽ አልበም ታውቁታላችሁ። ከዚህ በፊት የነበሩት አልበሞቹ ከራስ ጋር ንግግር፣ 11 ገጾች፣ ስበትና ቅጽበት በተሰኙት አልበሞች የምታውቁት ሳሚዳን በአዲስ አልበም ተመልሷል። ሳሚዳ ሌላኛው መልኬ በሚለው አልበሙ ሌላኛው መልኩን አሳይቶናል። እውነት ምንድነው ስትል ምላሴ ተጨነቀች አንድ ነፍሴ እንግዶች እዚህ ስለተገኛችሁ በጣም ነው ማመሰግነው። እኔን አክብራችሁ የጠሯችሁን አካሎች አክብራችሁ እዚህ ስለተገኛችሁ በጣም ደስ ብሎኛል። ሻንፊዲ ብዬ ከደጋፉ ብጠይቃት ወጥቱ ስትልኝ ሷስ ስትም የለባት። ሌላኛው መልኬ ጉዟችን እንግዲህ በአክቹዋል ለቀረጻ ከወጣን አመት ያልፈዋል። ከጉራጌ ነው የጀመርነው። በመላው ኢትዮጵያ ነው ዞረን የቀረጽነው። አዲስ ኤክስፒሪየንስ ነው ለኛ። ብዙ ባህላችንን፣ ማንነታችንን፣ ሌላኛው መልካችንን የፈለግንበት ያገኘንበት ጉዞ ነው። በጣም ደስ ብሎኛል። ሁላችሁም ወጥቷል። እንግዲህ ሁላችሁም ደግሞ አድምጣችሁ ራሳችሁን እንድትፈልጉበት መልካችሁን እንድታዩበት እፈልጋለሁ። ስለመጣችሁ ግን በጣም ነው ማመሰግነው። ደስ ብሎኛል ዋላሂ። ሁለቱ ሙዚቃ የሰማችሁት አንደኛው ገላና ነው፣ ሁለተኛው ሙና የሚለው ነው። ገላና ወደ 4-5 አካባቢዎችን ዞረን ነው ሄደን የሰራ ነው። በጣም ደስ የሚል ኤክስፒሪየንስ ነበረ። እዛው ማህበረሰቡ ጋር ገብተን ከነሱ ጋር ለሳምንት በላይ ቆይተን የሰራ ነው ሙዚቃ ነው። የኦሮሚያን 4 ነገሮችን ለማንጸባረቅ ነው የፈለግነው። አንደኛ ኦሮሚያ ስፋቱን፣ ሁለተኛ ደግሞ በጣም የዋህ መሆናቸውን የዋህነታቸውን፣ ሶስተኛ ጀግንነቱን እና አራተኛ ደግሞ እንግዳ ተቀባይ መሆኑን ያንን 4ቱን ነገሮች ለማንጸባረቅ ነው የሞከርነው ማለት ነው ሙዚቃ ላይ። እኛ ድሮ ስናድግ አሁን ፉሪ የሚባለው አካባቢ እዛ እንሄዳለን ማለት ነው ለመጎብኘት ምናምን ቅዳሜ ልጆች እያለን ማለት ነው። እና እዛ ልክ ሲጠማን ውሃ ምናምን ያሉ ሰዎችን ሄደን ቢሻንፊዲ እንላቸዋለን ማለት ነው። እቺን እናውቃለን ያኔ። እና ቢሻንፊዲ ምናምን ስንላቸው ወተት ነው የሚሰጡን ነው የዛን ጊዜም። እና ያ እዚህ ሙዚቃ ውስጥም ያካተት ነው አንዱ ነገር ነው ነው ውሃ ስትጠይቋቸው ወተት የሚሰጡ አይነት ማህበረሰብ ስለሆነ ያንንም ነው 4ቱን ነገሮች ለማንጸባረቅ ነው በኦሮሚያ በአምቦ በዚህ በወንጪ በኩራ ፈርዳ ዞረን የሰራ ነው ስራ ነው ማለት ነው። ሙና ደግሞ የሚለው የወሎ ይዘት የያዘ ነው። ወሎዎች ብዙ ግጥም ላይ በጣም ጠለቅ ያለ ነገር አላቸው። ብዙ ሀሳባቸውን ከግጥም ጋር ያዋዙ የመናገር ነገር አላቸው። ወሎ ሄደን መቅረጽ ፈልገን ነበረ። አሁን ባለው ሁኔታ ስናስጠና እሱን አልቻልንም። አንደኛ ጉዞ የምናደርገው ራሳችን ድራይቭ እያደረግን በመኪና ምናምን ስለሆነ አልቻልንም። ሰው ለዛ የሚቀራረብ ደብረ ብርሃን፣ ጣርማበርና አንኮበር ነሄድ ነው። አንኮበር ትንሽ ከሴኩሪቲ አንፃር ያስቸግራል፣ ግን ጣርማበር ቆይተናል እና ደብረ ብርሃን ማለት ነው። ሰው ያንን የወሎን ሪፕሬዘንት እንዲያደርግ አድርገን ሰርተናል። ሙና ብዙ ሀሳብ ያጨቀ ሙዚቃ ነው። እሱን ቀስ ብላችሁ ብታዳምጡትና ያንን ሀሳብ ብትገዙት በጣም ደስ ይለኛል ማለት ነው። በምርቃቱ ላይ በስራው ላይ ተሳትፈው የነበሩ ባለሙያዎች እንዲሁም ደግሞ ተጋባዥ እንግዶች ተገኝተው ነበር። የኛ ፍቅር ከበረታ ሁሉም ችግር የሚፈታ ሁሉም ችግር ነው የሚፈታ። የሚገርመኝ ሳሚ ኮንሲስተንሲ ነው። እንደ ኢትዮጵያን አርቲስት አፕሪሺየት ዩር ኮንሲስተንሲ። በዚሁ ይቀጥልልን። አስቴር አወቀን በወንዱ እንደምትሆን አንጠራጠርም። በአልበም ብዛት ቴንክ ዩ ሳሚዬ፣ እንኳን ደስ አለ፣ እንኳን አደረሰ። እሺ አሁን ደግሞ የመጠራው የኔ
በኔ ህይወት ውስጥ በዚህ ጉዞ ውስጥ አብረውኝ ሲጓዙ የነበሩት ናቸው። ይህን ሁሉ ሀገር ስንጓዝ አራታችንን የተጓዝ ነው ማለት ነው። ጨለማ የለ፣ ጠዋት የለ፣ ጉም የለ፣ ተራራ የለ፣ ሁሉን ነገር አድርገናልና ከነሱ ጋር በዚህ ጉዞ ውስጥ አብሬ ተጉዤ ዛሬ እዚህ ጋር ስለደረስን በጣም ደስ ይለኛል። በጣም ነው የማመሰግናችሁ ማለት ነው በዚህ ሁሉ ህዝብ። ለዚህም ስለበቃን ደስ ብሎኛል። አሁን ደግሞ ሌላ በጣም ልዩ ታሪክ ያለው ሰው ደግሞ በእኔ ህይወት ውስጥ አለሚና አንዴ አይቻለሁና ወደ እኔ ብትመጣ ደስ ይለኛል። እኔ ስቱዲዮ ሲሄድ 5,000 ብር ማምጣት አለብህ ተባልኩኝ ማለት ነው አልበም ለማድረግ እና ትቼው ነበር። እኔ ገንዘብ ስላልነበረኝ ተማሪም ነኝ ነው እንደ ቁም ነገርም የሚይዘኝ ሰው አልነበረም። አንድ ቀን ሲጠይቀኝ አይ ትቼዋለሁ 5,000 ብር ብለውኛል ግን ትቼዋለሁ አልኩት። የዛን ጊዜ እሱ የራሱን ነገር አድርጎ ምናምን የቀረው ወደ 20 ምናምን ሺህ ብር ነው። ከዛ ላይ 5,000 ብሩን አውጥቶ የከፈለ ሰው ነው። እና በዚህ ጊዜ ውስጥ እሱን ሳላመሰግነው ባልፍ ልክ አይሆንም እና ይህንንም ጊዜ ስላገኘኝ በጣም ደስ ብሎኛልና እዚህ ሙዚቃ ላይ ጉራግኛው ፓርት እሱ ነው የጻፈው። ስትራክቸሩን የሚያስተካክለው እሱ ነው። እውነት ለመናገር የሱ ኢነርጂ ነው እንደዚህ ያስጻፈኝ። መናበቡ ከስሜት ጋር በጣም አንድ አይነት ነገር ላይ በመሆናችን ይሄ ነገር እንግዲህ ወደ መሬት ወርዷል። ሳሚዬ በጣም ይህን እድል ስለሰጠኸኝ በጣም አመሰግናለሁ። ኮንግራ በሉልኝ። የሌላኛው መልኬ የአልበም ምርቃት ይህንን ይመስል ነበር። በሌላ ድንቅ ኒውስ ፕሮግራም እስክንገናኝ ድረስ ቻው።